contributions of photosynthesis for the continuity of life, for oxygen and carbon dioxide balance and global warming. የፎቶሲንተሲስ ጥቅም ምንድነው? ለህይወትን በማስቀጠል ኦክሲጅን በአየር ላይ ያለውን የኦክሲጅን እንዲሁም የካርቦን ዳይኦክሳይድ መጠን በመቆጣጠር የዓለም ሙቀት መጨመርን በመቆጣጠር ሂደት ላይ ምን አስተዋጽኦ አለው? The oxygen in the air comes from photosynthesis. ኤር ላይ ያለው በአካባቢ አየሩ ላይ ያለው ኦክሲጅን የመጣው ከፎቶሲንተሲስ ነው። Plants continue to replenish oxygen in the air. በአየር ላይ ያለውን ኦክሲጅን እጽዋት ሪፕለኒሽ ማድረጋቸውን ይቀጥላሉ። መተካታቸውን በየጊዜው ሪፕለኒሽ መተካታቸውን ይቀጥላሉ። All of our food comes directly or indirectly from photosynthesis. ሁሉም ምግባችን የምንመገበው ምግብ እኛ ሰዎች እንስሳት ሁሉም የምንመገበው ምግብ በቀጥታም በተዘዋዋሪም ከፎቶሲንተሲስ ነው የሚመጣው። Human beings are also dependent on ancient products of photosynthesis. የሰው ልጆች በፎቶሲንተሲስ ምርቶች ላይ ዲፔንድ የሆኑ ናቸው። የጥንት የፎቶሲንተሲስ ምርቶች ናቸው። እነዚያም ፎሲል ፊውልስ ስንል ከቅሪተ አካላት የሚገኝ ነዳጅ ነው። በመሬት ውስጥ ለረጅም ጊዜ ቆይቶ ያው እንደ ድፍድፍ ነዳጅ መውሰድ እንችላለን። ናቹራል ጋስ፣ የተፈጥሮ ጋስ፣ ኮል፣ ከሰል፣ ፔትሮሊየም እነዚህ ሁሉ የፎቶሲንተሲስ ውጤት ናቸው። needed for modern industrial energy. እነዚህ ደግሞ ለምን ይጠቅማሉ? ለዘመናዊው ኢንዱስትሪ እንደ ኢነርጂ እንደ ኃይል ያገለግላሉ። ለፋብሪካዎች ለኢንዱስትሪዎች የሚጠቅሙ ናቸው። እንደ ኢነርጂ ሶርስ ኢነርጂ ስለሚያስፈልግ ኮምፕሌክስ ሚክስ ኦፍ ሃይድሮካርበንስ ሃይድሮካርበኖችን ሚክስ ለማድረግ represent remains of organisms that relied on photosynthesis millions of years ago. ከዛሬ ከሚሊዮን ዓመታት በፊት ፎቶሲንተሲስ ላይ ዲፔንድ አድርጎ የኖረ እንስሳ አለ ወይንም ቅሪተ አካላት አሉ እና ለነሱም የሚጠቅመዋል። ካርበን፣ ኦክሲጅን፣ ሃይድሮጅን atoms are recycled in the environment where a constant input of solar energy is needed for energy to continue flowing to support life. እና ሪሳይክልድ እንደሚሆን ይሄንን ኦሬዲ ያወራነው ነው። ሃይድሮጅን፣ ካርበን፣ ኦክሲጅን እነዚህ ሪሳይክል ይሆናሉ ከአንድ ነገር ወደ ሌላ ነገር ከአንድ ነገር ውስጥ ወደ ሌላ ነገር ውስጥ ይተላለፋል። በዛ ደግሞ ኮንቲኒየስ የሆነ እንደዚህ በሚቀያየር ፍላው ኢነርጂ ፍላው ያደርጋል። በዛ ኢነርጂ ፍላው ውስጥ ሶላር ኢነርጂ ወሳኝ ነው። ኮንስታንት የሆነ ለዓለማችን ኮንስታንት የሆነ የሶላር ኢነርጂ ኢንፑት ነው ያለው። የፀሐይ ኃይል በየጊዜው አለ። ስለዚህ ያ ኢነርጂ ፍላው እንዲያደርግ ያደርጋል። ምን በማድረግ ሪሙቭ ካርቦን ዳይኦክሳይድ ፍሮም ዘ አትሞስፌር ኢንሂቢት ግሎባል ዋርሚንግ ከአየሩ ላይ ካርቦን ዳይኦክሳይድን ሪሙቭ ያደረገ ወደ እጽዋቶች ከዛ እንደዚህ ሪሳይክልድ ይሆናል። ከአየሩ ላይ የካርቦን ዳይኦክሳይድ መጠን ደግሞ ሪሙቭድ መሆኑ ለግሎባል ዋርሚንግን ለመቆጣጠርም ያግዛል ነው። ስለዚህ ፎቶሲንተሲስ ህይወትን በማስቀጠል ትልቅ ሚና አለው። ከምግብ አንፃር ከኢነርጂ አንፃር ኦክሲጅን በአየር ላይ እንዲኖር ከማድረግ አንፃር አስተዋጽኦ አለው። በአየር ላይ ያለውን የካርቦን ዳይኦክሳይድ ሌቨልን ለመቆጣጠር የኦክሲጅን እና የካርቦን ዳይኦክሳይድ ባላንስን ለመቆጣጠር የዓለም የአየር ሙቀት መጨመርን ወይንም የግሎባል ዋርሚንግን መቆጣጠር ላይ ትልቅ አስተዋጽኦ አለው። Review question. Choose the correct answer for the following questions. No, where does the energy come from to drive photosynthesis? ፎቶሲንተሲስን ለማዘጋጀት ኤነርጂ ከየት ነው የሚመጣው? ኤነርጂ ከፀሐይ ነው። ሶላር ኢነርጂ ሲባል ነበር። ፎቶሲንተሲስ ማለት ራሱ ሶላር ኢነርጂን ወደ ኬሚካል ኢነርጂ የመቀየር ሂደት ስለሆነ ከሳን ነው። ሶላር ኢነርጂ ከፀሐይ ብርሃን ነው የሚገኘው። አራተኛ ይላል እዚህ ጋር ዘሏል ማለት ነው። አንደኛ ብሎ አራተኛ እያለ ነው። እንደዚህ አይነት ስህተቶች አሉበት። ቢስተካከል ጥሩ ነው የመጻፍ። Only high energy light can penetrate the ocean and reach photosynthetic organisms in coral reefs. What color light would you predict these organisms use? ጥልቅ ውቅያኖሶች ውስጥ ኮራል ሪፍ አለና ኮራል ሪፍ ይባላል ጥልቅ ውቅያኖስ እና ወደዛ ወደ ጥልቅ ውቅያኖስ የፀሐይ ብርሃን ሙሉ አይደርስም እና የሚደርሰው ሃይ ኤነርጂ ያለው ወይንም ከፀሐይ ብርሃን ያው ቪብጂኦር የተለያዩ ከለሮች አሉ። 7 አይነት ቪብጂኦር 7 አይነት ከለሮች አሉ። እያንዳንዳቸው ዌቭሌንግዛቸው የተለያየ ነው። ኤነርጂያቸው የተለያየ ነው። ከሁሉም ሃይ ኤነርጂ ያለው ፔኔትሬት ማድረግ የሚችለው ብሉ ነው። ወደ ታች መግባት የሚችለው what color light would you predict these organisms use? እነዚህ ኦርጋኒዝሞች ታች ያሉት እዚህ ጋር የተለያዩ እጽዋቶች እንስሳቶች አሉ።
የትኛውን ከለር ነው የሚጠቀሙት ከተባለ ብሉ ነው። ሃይ ኤነርጂ ላይት ብቻ ነው ፔኔትሬት አድርጎ መግባት የሚችለው ውቅያኖሶች ውስጥ፣ በጣም ጥልቅ የሆኑ ውቅያኖሶች ውስጥ። which molecules are used to connect the light reactions and the carbon reactions? light reaction እና carbon reaction ኮኔክት ለማድረግ የሚጠቅሙት የትኞቹ ናቸው? ATP እና ADP፣ NADPH እና NADP። ያው ላይት ሪአክሽን ላይ ውጤቶቹ እነዚህ ናቸው ATP እና NADPH። ሶ ካልቪን ሳይክልም ላይ ጥቅም ላይ ይውላሉ ATP እና NADPH። ስለዚህ ካርቦን ሪአክሽን፣ ላይት ሪአክሽን አይ ቲንክ ካልቪን ሪአክሽን ሊሊዮ ካልቪን ሳይክል ወይንም ካልቪን ሳይክል ይባላል ካርቦን ሪአክሽንስ ወይንም ካልቪን ሳይክል። ስለዚህ ላይት ሪአክሽን እና ካርቦን ሪአክሽን ላይ የሚያስፈልጉት ሁለቱ ናቸው both A and B። A plant that only opens its stomata at night። ስቶማታውን ማታ ላይ የሚከፍት፣ ስቶማታ ማለት ካርቦን ዳይኦክሳይድ የሚገባበት ቀዳዳ ነው፣ ቅጠሉ ላይ ከታች ያለ ነው። ማታ ላይ ብቻ የሚከፍተው CAM ፕላንት ነው፣ ካም ፕላንት። choose the pair of the terms that correctly completes this sentence። ካታቦሊዝም is to anabolism። ካታቦሊዝም ለአናቦሊዝም ነው። የመጀመሪያው ካታቦሊዝም፣ ሁለተኛው ብላንክ አናቦሊዝም ነው። ካታቦሊዝም ኤግዘርጆኒክ ሲሆን አናቦሊዝም ደግሞ ኢንደርጆኒክ ነው። ኤግዘርጆኒክ ማለት ኢነርጂን የሚለቅ ነው። ካታቦሊዝም ከት ሲሆን ወይንም ብሬክ ዳውን ሲሆን ኢነርጂ ይለቀቃል። አናቦሊዝም ደግሞ ቢውልድ አፕ ለማድረግ፣ የብሬክ ዳውን ተቃራኒ ነው። ቢውልድ አፕ ለማድረግ ለመገንባት ኢነርጂ ያስፈልጋል። ኢነርጂ የሚቀበል ኢንደርጆኒክ ነው። most cells cannot harness heat to perform work because አብዛኞቹ ሴሎች ስራ ለመስራት የሆነ ሂትን አይጠቀሙም ወይንም ሂትን በመጠቀም ስራቸውን አይሰሩም። ለምንድን ነው? heat does not involve a transfer of energy። heat transfer of energy ስለሌለው ነው ወይንም ኢነርጂ ስለሌለው ነው አይደለም። cells do not have much thermal energy they are relatively cool። ብዙም ተርማል ኢነርጂ የላቸውም ሴሎች፣ ቀዝቃዛ ናቸው። ቀዝቃዛ ስለሆኑ ነው አይደለም። temperature is usually uniform throughout a cell። ሴል ውስጥ ቴምፕሬቸር ዩኒፎርም ስለሆነ ነው። የሆነ ሂት ከፍ ስላለ ሌላ ስራ የሚሰራ ነገር የለም ነው። ኦሬዲ ኖርማል ስቴት አለ፣ ሴሎች የሚሰሩበት የሙቀት መጠን አለ። ስለዚህ ቴምፕሬቸር ሴል ውስጥ ኦልሞስት ዘ ሴም ነው ወይንም ተመሳሳይ ነው። ሶ ቴምፕሬቸር ግራዲየንት ካለ ብቻ ነው ሂት ስራን ለመስራት የሚጠቅመው። ቴምፕሬቸር ግራዲየንት ማለት የሆነን ቴምፕሬቸር ከፍ የሚል ዝቅ የሚል ከሆነ ከፍ ሲል የበለጠ ስራ ይሰራል አይነት ነገር። ስለዚህ በዚህ ጊዜ ኮንስታንት ስለሆነ ዩኒፎርም ስለሆነ ቴምፕሬቸሩ ለዛ ሂትን ተጠቅመው ሃርነስ አድርገው ወርክ አይሰሩም ነው ሴሎች። ይሄኛው ግን እዚህ የ12ኛ ክፍል ላይ ጥያቄው ምን ይሰራል እዚህ ቶፒክ ላይ ምንም አይሰራም። ምናልባት ቀጣይ ቶፒክ ላይ ሊሆን ይችላል። which of the following metabolic process can occur without a net influx of energy from some other process? ከሌላ ፕሮሰስ ኢነርጂ ሳይፈልግ የሚካሄድ ሪአክሽን የትኛው ነው? አሁን እዚህ ጋር ADP እና PIን ማገናኘት ATPን ለመፍጠር ኢነርጂ የሚፈልግ ነው። ከግሉኮስን ከኦክሲጅን ጋር ይሄ ሪስፓይሬሽን ነው። ይሄ የማይፈልግ ነው። ሪስፓይሬሽን ግሉኮስ ከኦክሲጅን ጋር ተገናኝቶ ይሄ ፎቶ ሪስፓይሬሽን የምንለው ካርቦን ዳይኦክሳይድ እና ዋተር ሲፈጠር ምንድነው? ሪቨርስ ሪአክሽን ነው። ይሄውም ቢውልድ አፕ ማድረጉ ካርቦን ዳይኦክሳይድ እና ዋተር ተገናኝቶ C6H12O6 ግሉኮስ እና ኦክሲጅን ይፈጠራል። ይሄ ቢውልድ አፕ ማድረግ ነው፣ ኢነርጂ የሚፈልግ ነው። ነገር ግን የሱ ሪቨርስ ደግሞ ብሬክ እያደረገው ነው። ስለዚህ ኢነርጂን ይለቃል እንጂ አይፈልግም። ስለዚህ ኢነርጂ የማይፈልገው ይሄ ነው። አሚኖ አሲድስ ወደ ፕሮቲን፣ አሚኖ አሲድስ ትናንሾች ናቸው፣ ፕሮቲን ደግሞ ላርጅ ነው። ትንሽን ወደ ላርጅ ቢውልድ አፕ ማድረግ አናቦሊዝም ነው፣ አናቦሊክ ሪአክሽን ነው። ስለዚህ ኢነርጂ ይፈልጋል። if an enzyme in solution is saturated with substrate the most effective way to obtain faster yield of product is to enzyme already saturated ሆነ እንበል። ያ ማለት ኢንዛይም ሰብስትሬትን እየወሰደ ፕሮዳክትን ነው የሚፈጥረው። ይሄ የ11ኛ ክፍል ዩኒት ስተዲ ኢንዛይም ቶፒክ ላይ ነው። ኢንዛይም ቢዚ ከሆነ በቃ ሰብስትሬቶቹ በዙ፣ ሁሉም ኢንዛይም ከተያዘ መፍትሄው ምንድነው? አድ ሞር ኢንዛይም፣ ተጨማሪ ኢንዛይሞችን አድ ማድረግ ነው። ተጨማሪ ፕሮሰሱ ፈጣን እንዲሆን። ለምን? ሰብስትሬቶቹን
ወደ ፕሮዳክት እንዲቀየርልን some bacteria are metabolically active in hot springs because አንዳንድ ባክቴሪያዎች ሞቃት አየር በሚሆንበት ጊዜ ሜታቦሊካሊ አክቲቭ ይሆናሉ ብዙ ፕሮሰስ ይሰራል በውስጣቸው ለምንድን ነው አየሩ ከፍ ሲል ወይንም ማለት ሙቀቱ ከፍ ሲል ሆት ስፕሪንግ ላይ የሰውነታቸው ኢንዛይም ኦፕቲመም የሚሆነው በዛ በቴምፕሬቸር በሃይ ቴምፕሬቸር ስለሆነ ነው ከፍ ባለ ቴምፕሬቸር ውስጣቸው ላይ ያለው ኢንዛይም ኦፕቲመም ቴምፕሬቸር ይሆንለታል ነው ስለዚህ they have high optimal temperatures ለነሱ ምቹ የሆነው ለሴል ሪአክሽን ምቹ የሆነው ቴምፕሬቸር ሃይ ቴምፕሬቸር ነው ይሄም የኢንዛይም ነው የኢንዛይም ቶፒክ ነው እዚህ ላይ መጣው አይ ቲንክ ተጋጭቶባቸው ነው መሰለኝ ወደ የ11ኛ ዩኒት 3 ጥያቄዎች ናቸው እነዚህ what are the main components of sunlight የፀሐይ ብርሃን ዋና ዋና ኮምፖነንቶች ምንድናቸው generally sunlight is broken down into 3 major components ሶስት ዋና ዋና ኮምፖነንቶች አሉ ለምሳሌ visible light የሚባለው ፓርት VG or violet indigo blue green yellow orange red colors ያሉበት ነው እነዚህም የተለያየ ዌቭሌንግዝ ነው ያላቸው with different wavelengths between 0.4 and 0.8 micrometer 0.4 እስከ 0.8 ማይክሮሜትር ድረስ በዛ ሬንጅ ውስጥ ያሉ ናቸው ሁለተኛው ፓርት ultraviolet light አለ UV light with wavelengths shorter than 0.4 micrometer ከ0.4 ማይክሮሜትር ባነሰ ያነሰው ዌቭሌንግዝ ያለው ነው ultraviolet ሌላው infrared radiation ነው የኢንፍራሬድ ጨረር ሲሆን with wavelengths longer than 0.8 micrometer ከ0.8 micrometer የሚበልጥ ዌቭሌንግዝ ያለበት ነው ሶስት ፓርቶች አሉ እና how does having multiple types of pigments benefit plants ፒግመንቶች የተለያየ አይነት ፒግመንቶች ሲኖሩ እጽዋቱን እንዴት ይጠቅማሉ multiple pigments absorb different wavelengths of light እንግዲህ ፒግመንቶች የሚያደርጉት ምንድነው ላይትን አብዞርብ ማድረግ ነው የላይትን ዌቭሌንግዝ የተለያየ ዌቭሌንግዝ ያላቸውን ላይቶች አብዞርብ ያደርጋሉ ነው አንድ ፒግመንት እንደዛ ነው የሚያደርገው allowing plants to capture the maximum amount of energy from the sun ፒግመንቶች ከፀሐይ ብዙ አይነት ፒግመንት ሲኖር እንግዲህ አንድ ፒግመንት የተወሰነ ላይትን ብቻ ነው ካሉት ላይቶች የተወሰነ ዌቭሌንግዝን ብቻ ነው አብዞርብ የሚያደርገው የተለያየ አይነት ፒግመንት ሲኖር ግን ሁሉም አብዞርብ ያደርጋል ስለዚህ የፀሐይን ኤነርጂ በደንብ ለማግኘት ያስችላል ከፀሐይ multiple pigments allow plants to have different colors of leaves multiple pigment በሚኖርበት ጊዜ ምን ይኖራል የቅጠል ፕላንቱ ራሱ ቅጠሉ የተለያየ ከለር እንዲኖረው ያደርጋል ነው ለምሳሌ ብዙ ጊዜ ግሪን ሆኖ የሚታየን ፒግመንቱ ያንን ግሪን ዌቭሌንግዝ ከቪብጂኦር ግሪንን አይቀበልም ነው ግሪን ዌቭሌንግዝን ሪፍሌክት ያደርጋል ስለዚህ ሪፍሌክት ለሚያደርግ ነው የሚታየን ሌላውን አብዞርብ የሚያደርገው አለ ሌላ ፓርት ስለዚህ ግሪን ሪፍሌክትድ ስለሚሆን ነው አሁን የሎ ካየን ወይንም ሌላ ከለር ያለው ቅጠል ካየን ያ እጽዋት ፒግመንቱ ያንን ከለር ዌቭሌንግዝ አይቀበልም የዛን ከለር which allows them to capture the maximum amount of energy from the sun ስለዚህ multiple pigment ብዙ አይነት ፒግመንት ሲኖር ብዙ አይነት ከለር ይኖረዋል የእጽዋቱ ቅጠል እንደዛ ያ ደግሞ ብዙ የፀሐዩን ዌቭሌንግዞች አብዞርብ እንዲያደርግ ብዙ ዌቭሌንግዞችን አብዞርብ እንዲያደርግ ያደርገዋል what are the two stages at which photosynthesis occurs photosynthesis occur የሚያደርግበት ሁለቱ ስቴጆች ምንድናቸው light dependent reaction አለ ካልቪን ሳይክል አለ ካልቪን ማለት light independent reaction ወይንም ላይትን የማይፈልግ ሪአክሽን ነው ካልቪን ሳይክል የተባለበት ምክንያት መልቪን ካልቪን የሚባል አሜሪካዊ ሳይንቲስት ነው በዚህ በዳርክ ሪአክሽን ወይንም በላይት ኢንዲፔንደንት ሪአክሽን ላይ የሰራ ነው አልጂዎች ላይ የሰራ ነው ከሱ አንፃር ነው ካልቪን ሳይክል የተባለው what happens in each of the two main stages of photosynthesis በሁለቱ ስቴጆች ምንድነው የሚሆነው the light dependent reactions use light energy to make two molecules needed for the next stage of photosynthesis እና light dependent reaction የፀሐይ ብርሃንን ይጠቀማል ተጠቅሞ ለቀጣይ ስቴጅ የሚያስፈልገውን ለፎቶሲንተሲስ ቀጣይ ስቴጅ የሚያስፈልጉትን ሁለት ሞለኪውሎች ሜክ ያደርጋል እና the energy storage molecule or ATP and the reduced electron carrier or NADPH ሁለቱ ፕሮዳክቶች ATP እና NADPH ያው ኦክሲጅን እንደ ባይ ፕሮዳክት ይወጣል ግን ሁለቱ ፕሮዳክቶች እነዚህ ናቸው ATP ኤነርጂ ስቶሬጅ ነው ኤነርጂ ስቶርድ የሚሆንበት ሞለኪውል ነው ኤሌክትሮን ካሪየር ነው NADPH ደግሞ
ከዛ in the dark reaction በካልቪን ሳይክል በዳርክ ሪአክሽን ደግሞ plants use carbon dioxide with ATP and NADPH from the light reaction to produce glucose ግሉኮስን ለመፍጠር ግሉኮስ የሚፈጠረው ዳርክ ሪአክሽን ነው ያንን ATP NADPHን ተጠቅመው ካርቦን ዳይኦክሳይድን ተጠቅመው ግሉኮስን ይፈጥራሉ እጽዋቶች it takes place in the stroma of the chloroplast ይሄ light independent reaction የሚካሄደው በክሎሮፕላስት ውስጥ ስትሮማ ውስጥ ነው በክሎሮፕላስት ላይ ስትሮማ ውስጥ ነው የሚካሄደው where does in the chloroplast each stage occur ክሎሮፕላስት ውስጥ እያንዳንዱ ስቴጅ የት ነው የሚካሄደው light reactions happen in the thylakoid membrane ላይ ነው የሚካሄደው light reaction the Calvin cycle happens in the stroma ከላይ አውርተናል dark reaction Calvin cycle light independent reaction ይባላል ስትሮማ ውስጥ ይካሄዳል light dependent reaction cyclic እና non cyclic photophosphorylation አለ light independent reaction ደግሞ Calvin cycle ይባላል photosynthesis is the process by which green plants prepare their food in the presence of sunlight water chlorophyll and carbon dioxide photosynthesis ማለት አረንጓዴ የሆኑ እጽዋቶች የፀሐይ ብርሃንን ውሃን ክሎሮፊልን ካርበን ዳይኦክሳይድን ተጠቅመው የራሳቸውን ምግብ ሲያዘጋጁ ነው The complete process bears two reactions in which one occurs in the presence of sunlight whereas the other occurs in the absence of sunlight. ስለዚህ ሪአክሽኑ ሁለት ስቴጆችን ያጠቃልላል ነው አንደኛው በፀሐይ ብርሃን መገኘት ሁለተኛው የፀሐይ ብርሃን ሳይኖር የሚካሄድ ነው ላይት ዲፔንዳንት እና ኢንዲፔንዳንት እና እዚህ ጋር ላይት ዲፔንዳንት እና ኢንዲፔንዳንት ፎቶሲንተሲስን ላይት ዲፔንዳንት ነው because ላይትን ስለሚፈልግ ነው ኦርጋኒክ ኢነርጂ ሞለኪውሎችን ATP እና NADPHን ለመፍጠር ላይትን ስለሚፈልግ ነው ላይት ኢንዲፔንዳንት የተባለው ደግሞ ላይትን አይፈልግም ነው እና ይሄ ሪኳየርድ የሆነው here to reduce carbon dioxide and glucose by use of ATP and NADPH ATP እና NADPHን በመጠቀም ካርቦን ዳይኦክሳይድ እና ግሉኮስን ሪዲዩስ ለማድረግ የሚያስፈልግ ኢነርጂ ነው ግሉኮስ ይፈጠራል ነው በውጤቱ light dependent it occurs in the grana or thylakoid of the chloroplast በክሎሮፕላስቱ ግራና ላይ ወይንም thylakoid ላይ ነው ይሄ ደግሞ ኢንዲፔንዳንቱ ስትሮማ ላይ ነው የክሎሮፕላስቱ light dependent during light dependent photosynthesis photolysis or splitting of molecules of water takes place into hydrogen and oxygen water split ይሆናል H2O ወደ ሃይድሮጅን እና ወደ ኦክሲጅን ስፕሊትድ ይሆናል ነው በፎቶላይሲስ ይባላል ይሄ ውሃ ስፕሊተር ሲሆን light independent reaction ላይ ደግሞ photosynthesis reduction of carbon dioxide into glucose carbon dioxide reduced ይሆናል ወደ ምን ወደ ግሉኮስ ATP and NADPHን ይጠቀማል ግሉኮስ ይፈጠራል carbon dioxide ወደ ግሉኮስ reduced ይሆናል series of ያው ሪአክሽኑ series of reactions አሉ light dependent ላይ here chlorophyll absorbs light energy and loses one electron during this process chlorophyll lighten absorb ያደርግና አንድ ኤሌክትሮንን ሉዝ ያደርጋል ይለቃል the chlorophyll molecule gets back its lost electron from the electron released during photolysis of water ይሄ ደግሞ chlorophyll ኤሌክትሮኑን ሉዝ ያደረገውን መልሶ ያገኛል የሚያገኘው ዋተር ብሮክ ሲሆን ነው ብሬክዳውን ሲሆንም photolysis ዋተር ወደ ሃይድሮጅን እና ወደ ኦክሲጅን ሲቀየር ኤሌክትሮን ይለቀቃል ያ ኤሌክትሮን ወደ ክሎሮፊል መጥቶ ይገባል ነው በዳርክ ላይ the carbon dioxide is taken up at night and an intermediate product in the form of malic acid is produced carbon dioxide ይወስዳል እጽዋቱ ከዛ malic acid produced ይሆናል in the intermediate product this acted upon by the energy absorbed through chlorophyll and the ATP produced will reduce malic acid into carbohydrates ይሄ malic acid ደግሞ ወደ carbohydrates reduced ይሆናል በምን ATP አለ ኢነርጂ አለ ከዛ ከላይት ዲፔንዳንት ሪአክሽን የመጣው ያንን በመጠቀም light dependent it is also called the photochemical phase of photosynthesis የፎቶሲንተሲስ photochemical phase ይባላል photochemical sunlightን በመጠቀም ኬሚካል ኢነርጂን ከሶላር ኢነርጂ ኬሚካል ኢነርጂን መፍጠር ስለሆነ dark ደግሞ it is also called the biochemical phase of photosynthesis ይሄ ደግሞ biochemical ነው biochemical ኬሚካል ኢነርጂ ይፈጠራል ካለው ኢነርጂ ፎቶ የለበትም ላይት ስለሌለበት photolysis occurs in the light dependent photosynthesis photolysis ይካሄዳል ብለናል በዚህ ላይ photolysis አይካሄድም በላይት ኢንዲፔንደንት
the end product of this reaction light dependent reaction end product ደጋግመን አውርተናል ATP እና NADPH ነው ኦክሲጅን እንደ ባይ ፕሮዳክት ነው በዚህኛው ደግሞ end ፕሮዳክቱ ግሉኮስ ነው ዳርክ ሪአክሽን ካልቪን ሳይክል end ፕሮዳክቱ ግሉኮስ ነው መጨረሻ ላይ የሚወጣው why is the Calvin cycle also called the C3 pathway Calvin cycle ለምንድን ነው C3 pathway ተብሎ ይጠራል ለምንድን ነው in Calvin cycle a 3 carbon compound phosphoglyceric acid PGA is first product of carbon dioxide fixation የመጀመሪያው ካርቦን ዳይኦክሳይድ ፊክስ ሲደረግ የመጀመሪያው የሚመረተው ባለ 3 ካርቦን ኮምፓውንድ ስለሆነ ነው በካልቪን ሳይክል C3 pathway ላይ በተለይ የመጀመሪያው የሚመረተው ኮምፓውንድ ባለ 3 ካርቦን ነው ስለዚህ C3 pathway ይባላል ካልቪን ሳይክል በሌላ ስሙ as a result it is called C3 cycle በዚህም light independent reaction C3 cycle ይባላል how does photo respiration counter photosynthesis photorespiration የphotosynthesis counter ነው ተገላቢጦሽ ነው እንዴት photorespiration reduces the efficiency of photosynthesis for a couple of reasons የፎቶሲንተሲስን አቅም ነው ሬዲዩስ የሚያደርገው ፎቶሲንተሲስ ግሉኮስ መፈጠር ነው በሁለት ምክንያቶች አንደኛው ኦክሲጅን ኢዝ አድድ ቱ ካርበን በፎቶሲንተሲስ ምንድነው ካርቦን ዳይኦክሳይድ ነው አይደል ወደ ካርቦን ዳይኦክሳይድ ይወስድና ፕላንቱ ኦክሲጅንን ይሰጠናል በዚህ ጊዜ ግን ኦክሲጅን ነው አድ የሚደረገው ኦክሲጅን ይወሰድና ካርቦን ዳይኦክሳይድ ነው የሚወጣው ጭራሽ ስለዚህ in other words carbon is oxidized carbon oxidized ይሆናል which is the reverse of photosynthesis ይሄ ደግሞ የፎቶሲንተሲስ ሪቨርስ ነው ስለዚህ the reduction of carbon to carbohydrates ፎቶሲንተሲስ ላይ ካርቦን ወደ ካርቦሃይድሬት ሪዲዩስድ ነበር የሚሆነው በፎቶሪስፓይሬሽን ግን ካርቦን ኦክሲዳይዝድ ይሆናል ካርቦሃይድሬቱ ወደ ካርቦን ዳይኦክሳይድ ይለቀቃል ጭራሽ እንደዛ አይነት ሪአክሽን ነው describe how a C4 plant minimizes photorespiration በC4 plant ውስጥ እንዴት ሚኒማይዝ ይሆናል ወይንም ይቀንሳል the light reactions and carbon reactions occur in different cells light reaction እንዲሁም carbon reaction በተለያየ ሴል ነው በC4 plant ውስጥ የሚካሄደው so oxygen does not come into contact with rubisco እዚህ ጋር ምን አይሆንም ኦክሲጅን ከካርበን ጋር አይገናኝም ነው አድድ አይሆንም ስለዚህ ከሩቢስኮ ጋር አድር ስለማይሆን ፎቶሪስፓይሬሽን አይኖርም በC4 plant ላይ how is the CAM pathway similar to the C4 metabolism CAM CAM pathway ያለ ከC4 metabolism ጋር እንዴት ይመሳሰላል እንዴት ይለያያል the Calvin cycle produces a 3 carbon compound from C3 photosynthesis whereas C4 photosynthesis produce an intermediate 4 carbon compound that splits into a 3 carbon compound from the Calvin cycle በካልቪን ሳይክል አሁን C3 ፎቶሲንተሲስ ላይ ስናይ የመጀመሪያው የሚፈጠረው ኮምፓውንድ ባለ 3 ካርቦን ኮምፓውንድ ነው ብለናል ወደ C4 ፎቶሲንተሲስ ስንመጣ የመጀመሪያው ኮምፓውንድ ባለ 4 ካርቦን ኮምፓውንድ ነው በኋላ ስፕሊት ያደርጋል እሱም plants that use CAM photosynthesis collect sunlight during the day and fix carbon dioxide molecules at night CAM photosynthesis የሚያካሂዱ እጽዋቶች ደግሞ ካርቦን ዳይኦክሳይድን የሚሰበስቡት ቀን ላይ ነው ከዛ ደግሞ ማታ ላይ ነው ካርቦን ዳይኦክሳይድን ፊክስ የሚያደርጉት ይቅርታ ሰንላይትን የሚሰበስቡት ወይንም የፀሐይ ብርሃንን የሚሰበስቡት ቀን ላይ ነው ካርቦን ዳይኦክሳይድን ፊክስ የሚያደርጉት ካርቦን ፊክሴሽን የሚካሄደው ማታ ላይ ነው ላይት ዲፔንደንት እና ኢንዲፔንደንት ሪአክሽን እንደዚህ ማየት እንችላለን ላይት አለ እዚህ ጋር እና ግራንም ላይ ነው የሚካሄደው ግራንም ቲላኮይድ ላይ እንደሚካሄድ ላይት ዲፔንደንት አይተናል ከሱ ADP እና ፓይ ተገናኝተው ATP ይሆናሉ እዚህ ጋር ADP እና ፓይ ሲገናኝ ATP እንዲሁም NADP+ ወደ NADPH ይሄ ምርት ወዴት ይሄዳል ወደ ስትሮማ ወደ ላይት ወደ ካልቪን ሳይክል ላይ ደግሞ ያ ወደ ባለ 3 ካርቦን ይፈጠራል መጀመሪያ ላይ C3 pathway የተባለው ካርቦን ዳይኦክሳይድ ካርቦን ፊክሴሽን ይካሄዳል ግሉኮስ ይፈጠራል የዚህ ምርት ግሉኮስ ነው የዚህ ምርት ደግሞ ATP እና NADPH ናቸው